ፌክ ቢዚ ነኝ ስታይል እየተጫወትን ሪስፖንሲቢሊቲያችንን ላለመወጣት ኃላፊነታችንን ላለማድረግ የምንጫወታት ጨዋታ የሴትነት ለዛ መዓዛችንን ታሳጣናለችና ሴት ቢዚ ልትሆን ትችላለች ሄክቲክ የሆነ ሳምንት ጊዜ ወቅታቶች ልታሳልፍ ትችላለች ስትመለስ ግን በቃ ተመለሰች ከነ ማንነቷ ከነ ግሬሷ ከነ ፍቅሯ ከነ አደራረጓ ከነ ውበቷ ከነ ለዛዋ መናፈቅ መቻል አለባት ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዶቼ እንዴት ከርማችሁልኛል? ዛሬ በጣም ብዙ ጊዜ የምንሰማው እንደተጋቡ አመትም አልቆዩም ተፋቱ ወዲያው ተፋቱ እኮ ወይንም ደግሞ በቃ ለፍቺ ትዳርን ቶሎ መቃቃር ደረጃ የሚያደርሱ 5 ባህሪዎችን ነው እዚህ ጋር ሼር ማረጋችሁ። በቃ በጣም ብዙ ጊዜ በየትኛውም አይነት ሲቹዌሽን ላይ እነዚህ ባህሪዎች እኛ ላይ ካሉ እንኳን አይደለም ለትዳር ለጓደኝነት የማይመቹ ለጉርብትና ለስራ ባልደረባ ለምንም አይነት ነገር የማይመቹ ባህሪዎችን ነው የምነግራችሁ። በጥሞና አዳምጣችሁ እስከ መጨረሻ ድረስ የእናንተን አመለካከት ኮሜንት ላይ ጻፉልን። ሁልጊዜ እንደምለው ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የእናንተን አመለካከት ኮሜንት ላይ እየጻፋችሁ ሰፖርት እንድታደርጉኝ አደራ እያልኩኝ ወደ ሀሳባችን። በአንደኛ ደረጃ በጣም ትልቅ ፖይዝን የትዳር መርዝ ብዬ የምለው ነገር ቅናት ነው። ቅናት ካለ መተማመን የለም ማለት ነው። ቅናት ካለ ኢንሴኪዩሪቲ አለ እዛ ትዳር ውስጥ ማለት ነው። አትተማመኑም፣ በራስ መተማመን የለም፣ የሆነ በቃ ያልተፈታ ኢሹ አለ ማለት ነው። ቅናት የብዙ ትዳርን ያበላሸ፣ ቅናት የብዙ ጓደኝነትን፣ ጉርብትናን፣ ስራ ባልደረባን እንኳን ለትዳር አይደለም ለምንም ነገር ኢቭን አንዳንዴ በልጅና በእናት በልጅና በአባት ቅናት በጣም መጥፎ ነገር ነው። ቅናት ካለ ህይወት ይረብሻል። እንኳን አይደለም ለፍቅር ያራርቃል። እና ቅናት ያለበት ምንም አይነት ሪሌሽንሺፕ ሰላም የለውም። ቶሎ ይፈርሳል፣ ቶሎ ይበላሻል፣ ቶሎ ገደል ይገባል፣ ቶሎ መቃቃር ይመጣል። ሶ ትዳር ላይ ቅናት መኖር የለበትም። ትንሽ ለመቅናት ወይንም ደግሞ ላለመተማመን የሚዳርጉ ነገሮች ካሉ ወዲያው ቁጭ ተብሎ እዛው ጋር ፍትት እዛው ጋር መነጋገር እዛው ጋር አንድ ስቴፕ ወደፊት መሄድ እንጂ በውስጥ ተይዞ ሊሆን እኮ ነው የሚለው አይምሯችን ውስጥ የሚያመጣው ነገር ሰላማችንን ይነሳናል። እንድንቃቃር እንድንራራቅ ያደርጋል። ቅናት በጣም መጥፎ ነገር ነው። የብዙ ሰው ትዳር ያበላሸ መርዝ ነገር ነው። ቅናት የሚመጣው ብዙ ጊዜ የራስ መተማመናችን በቃ ወርዶ መሬት በሚገባበት ጊዜ በቃ በራሳችን ምንም የምንተማመነው ነገር ሳይኖር ሲቀር ያ ሰው ከኔ የበለጠ ሊያገኝ ይችላል ብለን የምንፈራው ስምተም ይመስለኛል እንጂ በራሳችን መተማመን ካለ እኔ በጣም በቃ በራሴ በቫልዌ ባለኝ በማንነቴ ኩሩ ነኝ እበቃለሁ በቂ ነኝ ብለን ካለን ልንቀና አንችልም። ሰላማችን የተጠበቀ ይሆናል። እርፍ ያለ ህይወትን እንሰጣለን፣ እንኖራለን። በሁለተኛ ደረጃ በዚህ ዘመን የሚታይ ፉክክር። እሱ አምሽቶ ከመጣ ማምሸት፣ እሱ ምንም ነገር ካላደረገ አለማድረግ፣ እሱ ልጆቹን ችላ ካለ እናትም ልጆቹን ችላ። በቃ እሱ እናትና አባቱ ቤት ሄዶ ከከረመ እሷም እናትና አባቷ ቤት ሄዳ መክረም። ፉክክር በቃ ፉክክር። የፉክክር ቤት ሳይዘጋ ያድራል ይላል የሀገረ ሰው ሲተርት። እውነት ነው። ፉክክር በጣም መጥፎ ነገር ነው። ፉክክር ማለት የራሳችን ክብር ለራሳችን ክብር የለንም ማለት ነው። የራሳችን ህግ የምንተዳደርበት ህግ የለም ማለት ነው። እኔ ባሌ አለ ባሌ የለም መግባት አለብኝ ሰዓት ቤት ይገባለሁ። ለልጆቼ መደረግ ያለበት ነገር መጉደል የለበትም። በህይወቴ ላይ ራሴን መጠበቅ ቢሆን ራሴን መንከባከብ ቢሆን ጥሩ ምግቤን መብላት ቢሆን ለልጆቼ ጥሩ ምግብ ማቅረብ ቢሆን ስራዬን መንከባከብ ቢሆን አላማዬን መንከባከብ ቢሆን ባሌ ያየኝ ባሌ ያላየኝ ባሌ አለ ባሌ የለም እሱ አደረገ እሱ አላደረገም እሱ እንደዚህ ነው እሱ እንደዛ ነው በሚለው አልመራም። ምክንያቱም ለራሴ ከመሰጠው ክብር የተነሳ በእያንዳንዱ ድርጊቶቼ ላይ ያ የራሴ የምሰጠው ክብር ነው የሚታየው። ስለዚህ እሱ አምሽቶ ስለመጣ እኔ አላመሽም።
እሱ ቤተሰቡ ቤተዘመዱ ቤት ከምሮ ከርሞ ከመጣ ቫኬሽን ብድግ ብሎ ተነስቶ እንደ እብድ የሆነ ሀገር ከሄደ እኔ ብድግ ብዬ ተነስቼ ቆይ እኔም ልሂድ ብዬ ደግሞ አላረግም። ፉክክር በጣም መጥፎ ነገር ነው። ፉክክር ለትዳር ሁለተኛ ቦታ ላይ የማስቀምጠው መርዝ ነው። በሶስተኛ ደረጃ ማሳደም። የማይመቻችሁ ነገር በምታዩበት ጊዜ በትዳራችሁ ላይ ልጆቻችሁን ማሳደም፣ ቤተሰብ ማሳደም፣ ጓደኛ ማሳደም፣ እንዴት ብዬ ልንገራችሁ፣ ነገሮችን በገሃድ አውጥቶ ያንን ነገር አስከፍለዋለሁ፣ ሰራለታለሁ ምናምን፣ ይሄ የበቀል መንፈስ ይመስለኛል። ትንጥየዋ የበቀል ዶዜጇ ማሳደም ይመስለኛል። ትክክል አይደለም። እንደውም አንዳንዴ በፍቅር ቶሎ የሚመለሱ ጥፋቶች አሉ። ኢንስቴድ ኦፍ ላይክ ከማሳደም ወይንም አባትህ እንደዚህ እኮ አባትህ እንደዚህ አድርጎኝ እኮ በዚህ ምክንያት እኮ ነው፣ በሱ ምክንያት እኮ ነው፣ በእንደዛ ምክንያት ነው የሚባሉ ማሳደሞች እንደውም ራሳችሁን መርዛማ እንድትሆኑ መርዛማ የሆነ ኑሮ እንድትኖሩ ያረጋችኋል። ልጆቻችሁን መቅኖ ያሳጣል። የራሳችሁን ሰላም ነፍጉ፣ የሰውንም ሰላም ይነፍጋል። እንደውም ጭራሽ እንኳን አይደለም ለማስተካከል ጭራሽ እንደገና ታባብሱታላችሁ። ስለዚህ ማሳደም በጣም መጥፎ ነገር ነው። አንዳንዴ በፍቅር የሚገዙ ነገሮች አሉ። ስማርትነት። ስማርት ሰው ለበቀል አይሮጥም። ስማርት ሰው አስከፍለዋለሁ፣ ሰራለታለሁ፣ አደርገዋለሁ፣ ኃይለኛነቴን አሳየዋለሁ ምናምን የሚል ሰው በጣም እንደውም በተቃራኒው ደካማ ሰው ነው። በቃ እንደውም የሚስቅ ሰው ዝም አይቶ እንዳላየ አይኖ። ትዳር ላይ አንዳንዴ ይከብዳል። እንኳን አይደለም ትዳር ላይ ከምትወዱት ጓደኛ ጋር፣ ከጎረቤት ጋር፣ ከስራ ባልደረባ ጋር እንኳን ይከብዳል። ግን ይሄ መለማመድ መቻል አለብን። ማደግ፣ መብሰል፣ መሰልጠን ማለት አንዳንዴ ንዴትን መቆጣጠር መቻል ማለት ነው። ራሳችንን ንዴታችንን ካልም አድርገን ወረድ አድርገን የምናስተናግደው ያንን መስተንግዶ ለራሳችንም ለልጆቻችንም ለትዳራችንም በአቅራቢያችን ላሉም ሰዎችም በጣም 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 ይጠቅማል። አራተኛ ጊዜ አለመስጠት። ምን ማለት ነው ጊዜ አለመስጠት? ይሄ የዘመኑ በሽታ። ቢዚ ነኝ፣ ስራ ላይ ነኝ፣ በጣም ብዙ ነገር አለብኝ። ለምን እሱ ቢዚ ነኝ የሚል ከሆነ ላይክ በቃ እኔም እንደሱ ልሁን ኮፒ ማድረግ፣ የራሳችንን አይደንቲቲ ማጣት። ሴት ልጅ ከወንድ ጋር ግብግብ መፍጠር የለባትም። ከትዳር አጋራ ጋር ከፍቅረኛዋ ጋር ግብግብ መፍጠር የለባትም። እሱ በጣም ሄክቲክ የሆነ ላይፍ ስላለው እሷን በጣም አነሳሳሪ ሄክቲክ የሆነ ነገር መፍጠር የለባትም። ሴት ልጅ እንድትሰራ አበረታታለሁ። 100% መስራት አለባት። ሴት ልጅ ውላ ሰርታ ስትመጣ ራሷን ትጠብቃለች። ዳይናሚክ የሆነ ጭንቅላት አላት። የሚገርም ደስ የሚል ኤነርጂ አላት። ግን ቤቷ ደግሞ ስትመጣ ቤት መሽተት አለባት። ሴት መሽተት አለባት። ልጆቿን፣ ቤቷ፣ ሴት ያለችበት ቤቱ ራሱ ሴት ይሸታል። ሴት ጠረን ልዩ ነው። ምንም ሰው አጽልቶት ሽቶ ተለቅልቆ በጣም ኤክስፔንሲቭ ሻማ በርቶበት የዋለ ቤትና ሴት ስትገባ ሴት ስትጫወት ጎርደድ ጎምለል ስትልበት ያለው የቤት ጠረንና ለዛ መዓዛ አንድ አይደለም። ሶ በጣም አንዳንዴ ይሄ የውሸት ፌክ ቢዚ ነኝ ስታይል እየተጫወትን ሪስፖንሲቢሊታችንን ላለመወጣት ኃላፊነታችንን ላለማድረግ የምንጫወታት ጨዋታ የሴትነት ለዛ መዓዛችንን ታሳጣናለች። እና ሴት ቢዚ ልትሆን ትችላለች። ሄክቲክ የሆነ ሳምንት ጊዜ ወቅታቶች ልታሳልፍ ትችላለች። ስትመለስ ግን በቃ ተመለሰች ከነ ማንነቷ፣ ከነ ግሬሷ፣ ከነ ፍቅሯ፣ ከነ አደራረጓ፣ ከነ ውበቷ፣ ከነ ለዛዋ መናፈቅ መቻል አለባት። በአምስተኛና በመጨረሻ አሁን እንጣላ በፈለጋችሁት እንከራከር። እኛ ሀበሾች በጣም አቃቄር እናውጣለን። የሰው ድክመት መቀበል በጣም ያስቸግረናል። እኔ ይሄንን ነገር በጣም እዚህ ሀገር ከመጣው በኋላ ከነጮቹ ጋር በጣም ብዙ ጊዜን በማሳለፍ ያስተዋልኩት ነገር የሰው ድክመት እምብዛም ቦታ አይሰጡት። አንድ ሴት ልታምር ትችላለች ከነ ድክመቷ። ውልግድግድ ያለ ጥርስ ያላት ሴት ስትስቅ ስትክክል ካለ ጥርስ ካላት በላይ የምታምር ሴት አለች። ቦርጭ እያላት ቦርጭ ከሌላት ሴት በላይ የምታምር ሴት አለች። ከነ ድክመታችን አንዳንዴ ድክመታችን ራሱ ልይት ብሎ ልዩ ውበት ይሰጠናል። እና ድክመታችንን ምናልባት ማስተካከል እንፈልጋለን፣ ባይኖረን ደስ ይለናል ብለን የምንላቸው ነገሮች ሊኖሩ ይችላሉ። ግን ድክመታችን አይምሯችን ላይ ተጫውቶብን ራሳችንን ጠልተን ራሳችንን መቀበል አቅቶን ሰው ፊት የምናወራው ነገር እንኳን አይደለም ለትዳር አጋር፣ ለጓደኝነት፣ ለልጆቻችን
በቃ ለስራ ባልደረቦቻችን ራሱ ልንከብድ እንችላለን። የሆነ በቃ ኤነርጂ የሰው ኤነርጂ ዝቅ ልናደርግ እንችላለን። ምክንያቱም ራሱን የማይወድ ሰው ጋር መዋል ማለት በጣም 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 መጥፎ ነገር ነው። የሚጋባ ኃይለኛ በሽታ ነው። ሶ አንዳንዶቻችን ማዲያት ሊኖርብን ይችላል፣ ቦርጭ ሊኖርብን ይችላል፣ ሸፋፋ ልንሆን እንችላለን፣ ዝብርቅርቅ ያለ ቆዳ ሊኖረን ይችላል፣ ክስምን ልንል እንችላለን፣ እጆቻችን ከስራ ብዛት ሊበላሽ ይችላል። ዋትኤቨር ከነ ድክመታችን ግን ውበታችን አለ። ራሳችንን መውደድ መቻል አለብን። ስለዚህ ድክመት ላይ ፎከስ ያደረገ እለት እለት የሚኮረኩም ሰው እንኳን አይደለም ለትዳር አጋሩ ለልጆቹ እንኳን አላስፈላጊ ስትረስ ነው የሚያመጣው። እኔ አንዳንዴ መክሳት ፈልጋለሁ፣ ግን ምግቤን ቅርብ አድርጌ ከልጆቼ ጋር አንድ ላይ እበላለሁ፣ ግን ስለ መክሳት አላወራም። ምክንያቱም ይሄ መክሳት የሚባለው በሽታ ራሱ እንዲተላለፍባቸው አልፈልግም። የከሳው ሁሉ ቆንጆ ነው ማለት አይደለም፣ የወፈረው ሁሉ አስቀያሚ ነው ማለት አይደለም። ስለዚህ እያንዳንዳችን የራሳችን የሆነ ገጽታ አለ። ከነ ድክመታችን ከነ ተፈጥሯችን ውበታችንን ማድመቅ መቻል አለብን እንጂ ይሄ በእውነት በእኛ ሶሳይቲ የተለመደ አቃቂር አውጪ መጥፎ ዲሞራላይዝድ የሚያደርግ የሰውን ሰልፍ ኮንፊደንስ በራስ መተማመን የሚያወርድ ባህሪ በጣም 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 ልናስተካክለውና ልንሰራበት የሚገባ ነገር ነው። ይህን በጣም አጥብቄ የማስተላልፈው መልእክት ነው። የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። እኔ በራሷ ማትተማመን ሴት እንደገና ጭራሽ ራስ አለመተማመኗ ባሏ እንደውም ጭራሽ እንደገና ድክመቷ ጉልት ብሎ እንዲወጣበት ነው የሚያደርገው እንጂ እንደውም እንዲያፈቅራት አይጋብዘውም። ኢቭን በጣም መልአክ ቢሆን ጥሩ ሰው ቢሆን እንኳን ሴት ራሷን ካልወደደች እንዴት አድርጎ ነው የትዳር አጋሯ ሊወዳት የሚችለው? እያልኩኝ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። ራሳችን ላይ መስራት አለብን። ራሳችን ላይ ትኩረት ማድረግ አለብን። ሁልጊዜ ራሳችን ላይ ስንሰራ ትልቅ ለውጥ በራሳችንም ላይ በእኛም አቅራቢያ ባሉ ሰዎች ላይ እናመጣለን እያልኩኝ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ይህን ቻናል 300,000 እንድታስገቡት አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ።